ሙኒትም በጣም ብዙዎቹ ጠይቆኝ እምቢ ብያለሁ። አንቺ ግን ሁለት ነፍስ ሆነሽ በተአምር እምቢ የሚል ቃል ካንደበት አይወጣም። በጣም ስላስከፋችኝ ነው ሀቡ። ለምሳሌ እኔ አንቺ ጋር እኔ የሆነ ጉዳይ ከጀመርኩ ሀቡ የሚገርምሽ ነገር እሱ ልጅ ጋር እኔ አሁን እልክልሻለሁ ዋትስአፕ ላይ ሴትነቴን ሁላ ተጠቅሞ ልጄን ሁላ የሰደበበት ቮይስ አለ። ያንን ሁላ ተቋቁሜ መኪናውን እስኪሸጥ ድረስ እሺ ብሎኝ ጊዜ ገደብ ሰጥቶኝ በቃ ገንዘቧን መስጠት አለብህ ብዬ እሺ ተባብለን ከዛ በቃ አላስቀምጥ ሁሉም ቤት ነው ስሜን የምታነሳው ልክ እኔ እንደወሰድኩ ነገር አቡ ለመሲ እንትን ብነግሪያት እንትን አለችኝ መሲ እንትን አለችኝ እንደዚህ ከዛ በቃ ራስሽ ጨርሺ ምን አገባኝ ብዬ እጄን አነሳው። ልጁም ሲደውልልኝ ራሱ በቀደም አላነሳው። ያ ነው አንቺ ጋር መታ ግን እኔም ቢያልልም ግን ሀቡ አንቺ ፊትም ልንገራት ማርያምን አንቺን በማክበር ነው ሀቡ በጣም አስለቅሳኛለች ሁላ ገባሽ በጣም አስከፍታለች። አሁን ነው እዚህ ይቅርታ ጠይቅሻለች እኔ ማርሽ እና ችግር የለም ልጁ ሲጀመር 18000 ድርሃም ሀቡ የቁብ አንቺ ከማታውቂው ሰው ጋር እቁብ ትገቢያለሽ። ሄዳ ከማታውቀው ሰው ጋር እቁብ ገብታ ልጁ ብርሽን ውሰጂ እስኪ ሲላት አይ እኔ ብሩን ስፈልገው ትሰጠኛለህ ነው ያለችው። ትሰጠኛለህ ነው ያለችው እሷ ማለት ነው። ልጁ ደግሞ ያንን ነገር ስለያዘ ኢቭን ይሳቅ ኤምባሲም ትሰጠኛለህ ብለዋለች። አዎ እንደዛ ብላኛለች ብሎ ለኔም ለኢሳቅም ኤምባሲ እንትን ለሚሉት ለነሱም ተናግሯል። ከዛ በቃ እሺ ስጣት እንዴ ብለዋለች። ይቅርታ ውዴ ወይ ትፈልገው ትሰጠኛለህ ብሩን ብለሻል? እኔ ያልኩት ማለት ነው ያኔ ኢትዮጵያ ሄዶ እንደጠፋብኝ ለተወሰነ ቀን አካውንት እስከሚወጣ ድረስ እዚያ ብየው ነበረ ማለት ነው። ማለት ኢትዮጵያ እልከዋለሁ ለተወሰነ ቀን ነው እንጂ አልኩት ይቀመጣል አልኩት። ትፈልገው ትሰጠኛለህ አስቀምጥልኝ ብለሻል አላልሽም? አጭር ነገር ላ አላልኩትም። አስቀምጥልኝ እንደዚህ አላልኩ፣ ግን ይቀመጥልኝ ብየዋለሁኝ። እልከዋለሁኝ የተወሰነ ቀን ብቻ ብየዋለሁኝ። እኮ ይቀመጥልኝ ማለት አልነበረብሽማ። እቁብሽን ይቀመጥልኝ ካልሽማ በቃ እንዳልተቸገርሽ እንደማትፈልጊው ነው የሚያስበው። ቶሎ ብሎ ላጣርጎ መኪናውን ገዛበት። እንዴት አንቺ ባዳ ጋር ይቀመጥልኝ ትያለሽ? ኧረ ሲጀመር እኔ ከመጀመሪያው ጥፋተኛ ነኝ። መግባት የለብኝም ነበረ። ትክክል፣ ጥፋትሽን ማወቅሽ ጥሩ ነው። እሺ አሁን መሲንም ስለሰደብሻት ይቅርታ ጠይቂያት እና ጉዳዩን መልሳት ይዘልሻለች። ያው አንቺ ነፍሰ ጥሩ ነሽ ጠይቀሽኛ አላሳፍርሽም ብላኛለች። መልሳ ጉዳዩን ትጨርስልሻለች። ይቅርታ ጠይቂያት ስለሰደብሻት። ረጅዬ ሚንበርሽን አብሪ ማሪ። እሺ መሲ በጣም ይቅርታ። እስካሁንም ልጁ ጋር ተጋፍጠሽ ላደርግ እኔ አውቃለሁኝ ልጁ ማለት ነው ምን አገባሽ ብሎ ሲሰርባል ለራሱ ሰምቻለሁኝና አላውቀውም አላልሽም ነበር ቅድም? አላውቀውም ልጁ እኔ ልጁን አላውቀውም ወላሂ አላውቀውም። ግን ላይቭ ላይ ስልክ ደውላ ስትወራ ማለት ነው ምን አገባሽ ብሎ ሲሰርባት ሰምቼዋለሁኝ ማለት ነው። ታታቂው እንዴት ነው ብሩ ይቀመጥልኝ አንተ ጋር ያልሽኝ ማር? አላውቀውም ጓደኞቼ ናቸው የሚያውቁት እኮ አልሽ። አላውቀውም እሱም በጭራሽ ወላሂ አላውቀውም በአካል እሱም አያውቅኝ እኔም አላውቀውም። ግን እዚህ ያሉት በስልክ ታወሩ ነበረ? በስልክ ነው አንተ ጋር ይቀመጥልኝ ያልሽው? በጭራሽ እኔ ያኔ በስልክ ማወራው ብሩን ስልክ ደረሰህ አልደረሰህም ብዬ የላኩበትን ሪሲት ስልክለት እንጂ ከዛው ነው ይቀመጥልኝ አንተ ጋር ያልሽው በስልክ ነው? በስልክ ስታወሩ? አዎ ያኔ ሪከርድ ነው የምናወራው በWhatsApp ማለት ነው። እኮ እሱም ሪከርድ ማስረጃ ስላለው ነው ይቀመጥልኝ አንተ ጋር እንዳልሽው ሪከርድ ማስረጃ አለው። አኪድ ይኖረዋል። ምክንያቱም ሁሉን ነገር ያኔ በሪከርድ ነበር የምናወራው በWhatsApp። ግን እኔ ልጁን ምንም አላውቀውም፣ እሱም ማያውቀኝ እኔም አላውቀው ማለት ነው። እና መሲን አመሰግናለሁኝ እስካሁንም ድረስ ያኔ እኔን አታውቀኝም በጭራሽ፣ ግን ከሱ ጋራ ስትጋፈጥ ነበር ማለት ነው። ስለዚህ ያኔ አመሰግናታለሁ። እና አሁን እኔ የሰው ደም አለብኝ እናቴም ታማ ማለት ነው ለሕክምና ያስፈልገኛል ብዬ እየጠየኩኝ ነበረ። ስንት ጊዜ ሆነው ብሩ እሱ ጋር? ስንት ነው ማሬ? አይዞሽ አታልቅሽ። ስንት ነው? 18700 ብር ነው። እሺ ስንት ጊዜ ሆነው ቁቡ ከደረሰሽ? የጀመርነው 2024 12ኛው ወር ላይ ነው የሚያልቀው። 2025 10ኛው ወር ላይ ነበር። 2025 10ኛው ወር፣ አሁን 2026 5ኛው ወር ነን። 7 ወሩ ነው። አዎ 7 ወሩ ማለት ነው። እና እኔ አሁን ለእናቴ ለራሱ
መላኪያን ያስፈልገኛል። እስከዛሬ የሰውዳ ነበርብኝ እየከፈልኩ ነው። አሁንም አለብኝ ለሕክምና ለእናቴም ያስፈልጋታል ማለት ነው። ስለዚህ መሲ ይቅርታ ጠይቂያትና ጉዳዩን ትቀጥልልሻለች እንደያዘ። ረሃቡ ችግር የለውም። እኔ ማርያምን አናዳኝ ነው እና ልጁን ደግሞ በጣም ይዘ ነው መኪና ገዝቼበታለሁ። መኪናም እንደምገዛበት ነግሬያታለሁ። በእጣ ነበር ሲል በጣም እንትን ብሎ በጣም ነው የሚሳደበው። ሀቡ ልጁ ታውቂያለሽ፣ የሆነ ኬዝ ይዘሽ እንደዚህ ብር አምጡ ስትያቸው ምን አይነት መልስ ምናምን እንደሚሰጡሽ ምናምን ታውቂያለሽ። ከዛ እሺ ብዬ በቃ እሱን እንትን ብለን ሱቅሽ እንደውም ብር ካሽ አምጣ ካሹን 18000 ድርሃም ነው መስጠት አለብህ ስንለው አሁን እጄ ላይ 7000 ድርሃም አለ ሲል ኖ 7000 ድርሃሙን ሳይሆን ሙሉ ብሯን ነው ማምጣት ያለብህ አል ነው። ከዛ ቀጠሮ ይዘን ያለ በመሃል 4 ቤት ነው 5 ቤት ገብታ እንትን ስትል ነው አናዳኝ እንትን ያልኩትኝና ሀቡ ችግር የለውም እሺ በቃ እንትን እልላታለሁ። እሺ መስዬ እና ተባረኪ። ፈጣሪ ይሽልሽ፣ ፈጣሪ ያክብርሽ እናቴ። ኧረ ችግር የለም ሀቡዬ። ያው በቃ ይቅርታሽን ተቀብላለች። ጉዳዩን ደግማ ትይዝልሻለች። ተከታታይ ከመሲ ጋር እሺማ። እሺ ሀቡ በጣም ነው የማመሰግነው። አንቺንም አላህ በሰላም ይገላግልሽ። መሲንም ይቅርታ ላልኩት ነገርም እንደዚህ ባስቀየምኩሽ ነገር ይቅርታ እና በቃ ቃላት የለኝም። በቃ አመሰግናለሁ ሀቡ። እሺ እኔ እናት አይዞሽ፣ ፈጣሪ እናትሽንም አድርግልኝ። በዚሁም ማለት ነው ዱአ አድርግልኝ። እናቴን ካየኋት 9 ዓመቴ ነው ማለት ነው እስካሁን ድረስ እና እሺ አመሰግናለሁ። አይዞሽ፣ ፈጣሪ እናትሽን ጨርሶ ይማርልሽ እናቴ። እሺ ሀቡዬ። እሺማ ዋትስአፕ የለሽም መሲ? በዋትስአፕ ቮይስ አድርጊላት። የለኝም። እሷ እንዴት ነው ታዲያ ጉዳይሽ የምትከታተዩ ቁጥር ካልተቀያየራችሁ? ላይቭ ላይ እየገባሁ ነበር መከታተል። ኦኬ በቃ እሺ ላይቭ ላይ እየገባሽ ኮመንት ጻፊላት መሲ። ሞዴሬተሮች ሚዩት አያርጓት እሺማ። እሺ ኧረ ችግር የለም ሀቡ፣ ችግር የለም እሺ ሀቡ። አመሰግናለሁ። እሺ ውዴ አይዞሽ፣ ፈጣሪ ሀቡ ኤኒ ታይም ስትፈልጊኝ ጥሪኝ እሺ። ችግር የለውም። ክበሪልኝ መስዬ፣ አላህ ያክብርሽ የኔ ውዴ። አሜን። እሺ አሜን የኔ እናት። እሺ እሺ ሀቡ። እሺ ሀቡ ምን ሮጣብኝ? ሰው ፊቱ ትንሽ ለሆነ ሰው ሰጣለሁ። አንድ 10 ምናምን ማኔር ለኢትዮጵያ ላሉ እጥብ አድርጌ ኢትዮጵያ ለሚኖሩ እናቶች ማኔር ለሚፈልጉ ግን መግዛት ለማይችሉ ሰጣለሁ። እሺ ጻፊ ቁጥሯን ትስጣት። ሁሉም እንደኔ እኮ አይደለም አሰራሩ ማለት አንዳንድ ሰው በኮመንት በላይቭ ነው። እኔ ደግሞ ቁጥሬን ሰጥቼ በዋትሳፕ ስፈልጋቸው ጉዳያቸውን አፕዴት ላረጋቸው ስፈልግ ዋትሳፕ ላይ ነው ቮይስ አድርጊና ምላሽ መጥቷል ጉዳይሽ ምናምን ብዬ ቮይስ ጠርቼ እዚህ ጋር ማስገባቸው ምናምን። ሰው ሁሉም ሰው አንድ አይነት ይሁን አይባልም እና መሲም ፈጣሪ አክብራት ይቅርቷን ተቀብላ ደግማ ጉዳዩን ልትከታተልላት ቃል ገብታለች። ኢንሻአላህ አራራዊ ግዴ ልብላ ብሰይድ ሃና ያስተማሪ ታሪክ